ሰላም ዶክተር ትንሳኤ ነኝ። ወደ ዩቲዩብ ቻናሌ እንኳን ደህና መጣችሁ። የቪዲዮ ርዕስ እንደሚለው በ15 ቀን ውስጥ የወረደ ጡትን ለማንሳትና ውጥር እንዲል ለማድረግ ለዚህም በቀን በቀን ማድረግ ያለባችሁን የአካል ብቃት እንቅስቃሴ የማጋራችሁ ይሆናል። ቢያንስ ለአንድና ለሁለት ደቂቃ ይህን ካደረጋችሁ በእርግጠኝነት ለውጥ ታገኛላችሁ። ቤታችሁ ውስጥ በምታደርጉት ቀላል የሆነ የጡንቻ ልምምድ ወይም ኤክሰርሳይዝ የምነግራችሁ ይሆናል። ከሁሉም በፊት የጡት መውረድ መንስኤው በመጀመሪያ እድሜ ነው። እድሜ እየጨመረ ሲሄድ ቲሹዎችና ሴሎች ይወርዳሉ። ለዛ ነው ሁሉም ሰውነታችን የፊታችን ቆዳችን የሚሸበሸበው ወይም በተወሰነ መጠን የሚላለው። ሁለተኛው ምክንያት ደግሞ ከእርግዝና በኋላ ሴቶች ላይ ጡት ለልጆቻቸው ምቹ ስለሚሆን እና ዋናው ደግሞ መጥፎ የአኗኗር ዘዬ ነው። ምንድነው የሚፈጠረው? የኢንሱሊን ጨዋታ ነው። በሰውነታችን ውስጥ መጥፎ የአኗኗር ዘዬ የሚከተሉ ከሆነ ማለትም ጤናማ ያልሆነ ምግብ ከተመገቡ ኢንሱሊን ይጨምራል። ይሄ ደግሞ የቆዳ መሸብሸብንና የጡት መውረድን ያስከትላል። ታዲያ የአኗኗር ዘዬ ለውጥና በተጨማሪ ጥሩና ጤናማ የአኗኗር ዘዬ በጣም አስፈላጊ ነው። አሁን ወደ አካል ብቃት እንቅስቃሴ ወይም ኤክሰርሳይዝ እንቀጥል። በጣም ቀላል ነው። የመጀመሪያው የህንዶችን የሰላምታ አሰጣጥ በመጠቀም ወይም ሁለቱን መዳፎቻችንን አንድ ላይ በማጣበቅ ደረታችን ጋር ማድረግ እና ቀጥ ብሎ በመቀመጥ መዳፎቻችንን እርስ በርስ በደንብ መጫን። ያን ሲያደርጉ ጡቶ ላይ እና ደረቱ አካባቢ የሆነ ስሜት ይሰማዎታል እና ጡንቻዎቹ ውጥር ይላሉ እና ቀስ ብለው እጆትን ወደፊት ይዘርጉትና ደረቱ አካባቢ ውጥር የማለት ስሜት ይሰማዎታል። በመቀጠል ቀስ ብለው ወደ ኋላ ይመልሱ። እንደገና ወደፊት ወደ ኋላ በማድረግ ቢያንስ ይህን ለ1 ደቂቃ ያድርጉ ወይም ለ2 ደቂቃ። ይህ የመጀመሪያ ኤክሰርሳይዝ ነው። ለ1 ወይም ለ2 ደቂቃ በማድረግ ውጤቱን ይመልከቱ። ሁለተኛው ኤክሰርሳይዝ ደግሞ በተርፍ ላይ የሚባለው ነው። ይህን ለመስራት እጆቹን በመጨበጥ የጨበጡትን እጆች ወይም መዳፎን ወደፊት በማድረግ ወደ ላይ በመጠኑ እንደ ዩ ፊደል በማድረግ ወደ ላይ ማንሳት ነው። ዋናው ነገር የአከርካሪ አጥንቶን ቀጥ ማለቱ ነው እና ሁለቱንም እጆቹን ወደ መሃል ማምጣትና እንደገና ወደ ውጭ መመለስ። ይህንን እንቅስቃሴ ቀስ እያሉ መደጋገም ነው። ሶስተኛው ኤክሰርሳይዝ ደግሞ እጆቹን ከጭንቅላቱ በላይ በማድረግ እርስ በእርሳቸው በማጣመር ቀስ እያሉ ተራ በተራ በአንድ እጆ ሌላኛውን እጆን በመሳብ የውጥረት ስሜት እንዲሰማዎት ማድረግ ነው። አራተኛው ኤክሰርሳይዝ በጣም ቀላል ነው። ሁለቱም እጆቹን ከጆሮ ኋላ በማድረግ እጆቹን ወይም ክርኖን ወደ መሃል መግፋት እና እንደገና ወደ ውጭ ቀስ ብለው መሳብ ነው። እነዚህን ቀላል የሆኑ ኤክሰርሳይዝ በቀን በቀን በቤቶ ውስጥ በመስራት ውጤቱን ማግኘት ይችላሉ። ሌላኛው የቤት ውስጥ ቲፕ ደግሞ ጡቶን በክብ የእጅ እንቅስቃሴ ማሸት ነው። ይህንም ከ5 እስከ 10 ደቂቃ ያህል ያድርጉ። ይህን በማድረግ በ15 ቀን ውስጥ ለውጥ ያገኛሉ። በተጨማሪም ለወር ለ3 ወር ያህል ይህን ካደረጉ በደንብ ለውጥ ያገኛሉ። ይህን ያድርጉ፣ ጤናውን ይጠብቁ። ሰላም ለእናንተ ይሁን።